ለደቀ መዛሙርቱም እንዲህ አለ፣ መሰናከል ግድ ሳይመጣ አይቀርም። ነገር ግን መሰናክሉን ለሚያመጣ ወዮለት። ከነዚህ ከተናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ። ወንድም ቢበድልህ ገስጸው፣ ቢጸጸትም ይቅር በለው። በቀን 7 ጊዜ እንኳን ቢበድልህ በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። ሐዋርያትም ጌታን እምነት ጨምርልን አሉት። እምነት ጨምርልን። 70 ጊዜ 7 ይቅርታ አድርጉ ሲላቸው ጌታ ሆይ ይሄ አንተ የምታወራውን ኑሮ ለመኖር ስፔሻል እምነት ያስፈልጋል። እምነት ጨምርልን ጌታ። ብዙ ጊዜ የእምነቷን ፓርት እንወስድና ቀጥሎ ጌታ ምን አለ? የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ሂድ ብትሉት ይሆናል አለ። እሷን ፓርት እንሰብካለን። ሐዋርያት ግን የጠየቁት እምነት ጨምርልን 70 ጊዜ 7 ይቅርታ ለማድረግ ሂውማንሊ እንደ ሰው ከባድ ስለሆነ ነው። 7 ጊዜ እንኳን እየመጣ በቃ 7 ላይ ላቁም አይደል አለ ጴጥሮስ። 70 ጊዜ 7 አለ። ስለ ኮምፕሊሽን ነው የሚያወራው። ጌታ ሆይ አለ እምነት ጨምርልን። ይቅርታ ማድረግ ይቅርታ ለሚደረግለትና ለእግዚአብሔር ሳይሆን ዋና ጥቅሙ ይቅርታ ላድራጊው። ይቅርታ ማድረግ ይቅርታ ለሚደረግለት ሰው ወይም ደግሞ ለእግዚአብሔር ሳይሆን ይቅርታ ለማደርገው ለኔ ነው የሚጠቅመው። በኔፊቱ ለኔ ነው። ለሱም አላረግም። ጉድ ትሆናለህ። ማቴዎስ 6:18 ላይ ለሌሎቹ ኃጢአታቸውን ይቅር ባትሉ የሰማያዊ አባት ደግሞ ለእናንተ ይቅር አይላችሁም ይላል። ከእግዚአብሔር ጋር ያለህን ፌሎሺፕ ብሎክ ያደርገዋል ይቅርታ ማታረቀው። ከእግዚአብሔር ጋር ያለህ ፌሎሺፕ ህብረት፣ ከእግዚአብሔር ጋር ያለህ መንፈሳዊ ፌሎሺፕ ከሚቆረጥ ሄደ ወንድምህን ይቅር ብትለው ይሻላል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁ። ለምን መሰለ? እግዚአብሔር ይቅርታ ስለማያረግ ሳይሆን በአንተና በእግዚአብሔር መካከል ያለው መስመር በአንተ ይቅር ለማለት ስለሚቆረጥ ነው። የእግዚአብሔር ጆሮ ከመስማት አይኖቹ ከማየት ነገር ግን የእናንተ በደል በመካከል ዲስኮኔክሽን አምጥቷል ይላል ኢሳይያስ ላይ። ወደ ጸሎት ስትሄድ ከጸሎት በፊት ይቅር ያላልከውን ሰው ፈልገህ ይቅር በል። ጸሎት ፈንክሽናል እንዲሆን ከእግዚአብሔር ጋር ትክክለኛ ህብረት እንዲኖር ይላል። ማርቆስ 11:25 ለጸሎትም በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁን ኃጢአታችሁን ይቅር አይላችሁም ነው ያለው። ወደ ጸሎት ቀርበህ ቂም ይዘህ ይቅርታ ሳታደርግ ከእግዚአብሔር ጋር ህብረት እያደረግኩ ነው ብትል ተሳስተሃል ነው የሚለው የመጽሐፍ ቅዱስ ቃል። አደጋ ውስጥ ነን ወገኖች። you are wasting your time, your energy። የብዙ ሰዎች በረከት፣ የብዙ ሰዎች ጸሎት፣ የብዙ ሰዎች ጉብኝት የዘገየው
ይቅር ባለ ማለት ነው። ባለፈው ዓመት ልትባረክ ሲገባ በረከትህ ወደ ዘንድሮ ያለፈብህ ልብ ውስጥ ያለ ይቅር ያለ ማለት ነው። አይላችሁም አለ እግዚአብሔር። የሚገርመን ሰው ሲበድል እግዚአብሔር ኦፖርቹኒቲ እየሰጠ ነው። በነገራችን ላይ በይቅርታ ብቻ የምትገባበት መንፈሳዊ ክልል አለ። ይቅር በማለት ብቻ ሰማይ ከፈትልሃል። ይቅርታ የእግዚአብሔር ኔቸር ነው። ይቅርታ የእግዚአብሔር መንፈሳዊ መሳሪያ ነው። አይገርም? ኖርማሊ ስትሄድ ከነበረው የበለጠ አክስለሬት ታደርጋለህ በይቅርታ። ምክንያቱም ይቅርታ የወደቀው ሰው ባህሪ አይደለም። አንችልም እኮ ይቅርታ ካላደረግን ወደ እግዚአብሔር መቅረብ። ዝግ ነው፣ አየሩ ዝግ ነው፣ ተይዟል። እሺ አይልም። ትገስጻለህ ዝም ብለህ ዛሬ ተጫጭ ነው በኢየሱስ ስም ሰማያው ዝግ ነው ትላለህ። ልብ ነው የዘጋው። ብዙ ትላልቅ ሰዎች ትናንሽ ነገር ይቅር ላለ ማለት ሽባ ሆነው ከመስመር የወጡ እኔ ራሴ ብዙ ሰው አውቃለሁ። በደልን ሊስት ፔጅ ባይ ፔጅ እየጻፉ ይቅር ላለ ማለት ወስነው ወደ ጌታ ሄዱ ሁሉ አሉ። ይቅር የማትባለውን አንተ ይቅር ብቻ አይደለም እንደ ወደደ ስታስብ ይቅርታ ማድረግ በጣም ቀላል ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ አንተ እኮ ገንዘብ ነው ባለጠጋ ያንኩ የእግዚአብሔር ሪች የእግዚአብሔር የመጨረሻ ዌልዙ ተዝቆ የማያልቀው ሀብቱ ምን እንደሆነ ታውቃላችሁ? ምህረቱ ነው። የምህረት ባለጠጋ ነው እግዚአብሔር። ፊልዚ ዌልዚ የሚባለው አለ ጨቅ ያለ ሀብታም ነው በምህረት። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ህይወትን ሰጠን እንጂ አንተ ትድናለህ። አሁን ቤተሰብ የማይፈልግ ሰው እግዚአብሔር ግን በምህረቱ ባለጠጋ ስለሆነ የማትማረው አንተን ማረ። ታዲያ አንተ ትንሿን ነገር መማር ያቅታል? ይኸው ለሰው ጥፋት የምትሰራ ከሆነ 100% እነግርሃለሁ ሰውየው አይጠፋም፣ አንተ ትጠፋለህ። ስፒሪቹዋል ፕሪንሲፕል። ይቅርታ የሚያደርግ ሰው፣ በደልን የማይቆጥር ሰው፣ ስለ እግዚአብሔር ብሎ የሚተው ሰው እመኑኝ ነው እኮ የምነግራቸው። ይሄ ሰው እያበራ እየደመቀ እየሰፋ ህመሙ ለጥቂት ጊዜ ብቻ። ይቅርታ የማያደርግ ሰው ግን ህመሙ ለዘላለም። ይቅርታ የማያደርግ ሰው ከቢተርነስ ከመራራ ስር ጋር ነው የሚኖረው። እንቅልፉ ቅዠት ነው። ይቅር ያለ ሰው ግን ከዛ ሰከንድ ጀምሮ ከስራት ተፈቷል። ከእግዚአብሔር ጋር ቀጥተኛ የሆነ ፌሎሺፕ ይኖረዋል። ሁለተኛ ቆሮንቶስ 2:10-11 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ። በሰይጣን እንዳንታለል የእርሱን ሀሳብ አንስተው። ስለ ይቅርታ እኮ ነው የሚያወራው። በሰይጣን እንዳንታለል ሀሳቡን አንስተው። ሀሳቡ ይቅር እንዳትይ ነው። ይቅር ላለ ማለት ሚሊየን ምክንያቶች አሉ። አንዱ ምክንያታችን ግን ከሁሉ ሚሊዮኖቹ ይበልጣል። ይቅር ተብያለሁ እኔ። ሰይጣን ይቅር እንዳትል ነው የሚፈልገው። ለምን? ልብ ውስጥ መቆሚያ ስፍራ ያገኛል።
መግቢያ ቀዳዳ ያገኛል። ፉትሆልድ የሚለው ቦታ አለ፣ ፉት ስቴፕ የሚል ቦታ አለ፣ መግቢያ ቀዳዳ የሚል ቦታ ደግሞ አለ። አዲስ ትርጉም ማየት ትችላላችሁ። ሰይጣን ይኸውልህ የሚውጠውን ፈልገው እንደሚዞር አንበሳ ዙሪያን ይዞራል ይላል። ይዞራል። ይቅር አለማለት አንፎርጊቭነስን ካገኘ ግን መርገጫ ቦታ ያገኛል፣ ህይወትን ያመሳቅለዋል። ይቅር ያላልከውን ሰው ምንም አያደርግም፣ አንተን ግን ዲስትሮይ ያደርጋል። አንፎርጊቭነስ ስፒሪቹዋል አታክ ነው። ኮንሲኩዌንሱን በኋላ እነግራቸዋለሁ። ይቅር የማይሉ ሰዎች ሳይንቲፊካሊ ምን እንደሚሆን አሳያቸዋለሁ። መጽሐፍ ቅዱሳዊ በህይወታቸው የሚደርሰውን ነገር አሳያቸዋለሁ። ይኸውልህ ቶሎ ነው ፈልገ ድሮ ይቅር ያልከውን ራሱ ደግመ ይቅር ትለዋለህ እየገባ ሲመጣ። ይቅር ብዬ ነበር አላው ልድገም፣ በእናትህ ልድገም። አንበሳ በነገራችን ላይ አደን ሄዶ የሆነ የሚያድነውን ሚዳቋ ፈልጎ እንደማይበላ ታውቃላችሁ? አንበሳ የሚያደርገው ሜዳ ላይ ሰፊ ሜዳ ላይ ነው የሚወጣው፣ ብዙ ዙሪያው ጫካ ያለበት ቦታ። አንድ ጊዜ ወደዚህ ሁለቴ ወደዚህ ድምፁን ሰምተው በርግገው ሁሉም እሱ ጋር ነው የሚመጡት። ይናጣቁ አንበሳ ሮር ብቻ ነው የሚያደርገው። ከዛ ተሯሩጦ መጥቶ እዛው ነው የሚይዛቸው። ይኸውልህ አንበሳ ያገሳል፣ ያስፈራራሃል። መግቢያ ቀዳዳ ካገኘ ግን ይዛል። ዲያብሎስ ቤትህን፣ አገልግሎትህን፣ ዘመንህን እንሽክ አድርጎ ከሚበላበት ዋነኛው መንገዱ ይቅርታ ለማድረግ ነፍስህን፣ መንፈስህን፣ አስተሳሰብህን፣ ጸሎትህን፣ መንፈሳዊነትህን ሁሉ ሽባ አድርጎ የሚይዝብህ ነገር ይቅርታ ለማድረግ። ብዙ ኃያላንን ራቁታቸውን ያስኬደው ይቅርታ ለማድረግ። ቀላል ነገር አይደለም ይቅርታ ለማድረግ። እስቲ ማቴዎስ 18 23 እስከ 35 በድጋሚ ነው። To keep Satan from taking advantage of us, for we are not ignorant of his. በጣም እኮ ነው የሚገርመው የሱን ትሪክ፣ የሱን አሰራር፣ የሱን የማታለል ዘዴ እናውቀዋለን። ስለዚህ ጠላት ዲያብሎስ ሰይጣን አድቫንቴጅ እንዳይወስድብን ቶሎ ይቅር እንበል። አላልፎ ሳይጥልህ ሰይጣን ማታ ማታ የምታመነዥገውን ይቅር አለ ማለት አቁም። እሱ ያረገኝንማ ቆይ ያልክ ቀን ከሰይጣን ጋር ዳንስ ላይ ነህ። በአንፎርጊቭነስ ማታ ተነፋፈሱ የተቀየረ ሰው ከሰይጣን ጋር እየደነሰ ነው። በቃ ልክ የሆነ ሰው ስታስብ ደመ ሞቅ የሚል ከሆነ ሙዚቃ ከፍተሃል። to keep Satan from taking advantage of us። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለናንተ በክርስቶስ ፊት ይቅር ብየዋለሁ። በሰይጣን እንዳንታለል የእርሱን ሐሳብ አንሰጠው። እሺ ማቴዎስ 18 ከ23 እስከ 35 ያለው ሐሳብ በጣም ወደው ሐሳብ። ስለዚህ መንግስት ሰማያት ባሮቹን ሊቆጣጠር የወደደውን ንጉስ ትመስላለች። መቆጣጠርን በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። በቃ እንዲያው ሙሉ በሙሉ ትቼልሃለሁ አለው። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈልኝ ብሎ ያዘውና አነቀው እናንተ። ስለዚህ ባልንጀራው ባሪያው ወድቆ ታገሰኝ፣ ልክ እሱ ከጥቂት ደቂቃዎች በፊት እንዳደረገው ሁሉን እከፍልሃለሁ ብሎ ለምነው።
እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በሆነ ያኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታው ገለጡ። ከዚያ ወዲያው ጌታውን ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ዕዳ ሁሉ ተውኩልህ፣ እልፍ እኔ እንደማርኩ ባልንጀራ የሆነውን ያንን ባሪያ ልትምረው ለአንተ ሳይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው። ጌታ ሆይ ልጆቼን፣ ሚስቴን፣ ሁሉን ነገር እባክህን ጊዜ ስጠኝና እከፍላለሁ ሲለው አዘነለትና ተወለት። እልፍ ነው ያለበት 10,000 እሱ ደግሞ 100 አለው። አነቀው የሚለው በጣም ነው የሚቀርበው። ዘሎ አንገቱን ትከፍላለህ አትከፍልም። ይቅርታ ማድረግ ሲያቅትህ ችን አንብብ። አንዳንድ ሰዎችን ይቅርታ ማድረግ አሁን እንደማስተምረው ቀላል አይደለም። ያሰቃዩ፣ ስምህን ያጠፉ፣ ሊገሉ የሞከሩ፣ ቤተሰቦችን ሊያጠፉ የሚችሉትን ሁሉ የሄዱ በእግዚአብሔር ምሕረት የቆምክ ሰው ያ ሰው ወደፊት ሲመጣ የደምህ ዝውውር ጤናማ ሊሆን አይችልም። በህይወት ካለ ከዛ ሰውየውን ትተህ ቀራንዮ መስቀል ላይ የሞተውን ኢየሱስ ስታይ የተደረገልህን ስታስብ ለሰውየው ይቅርታ ማድረግ ይቀላል። ይቅር ስትል ትወዳለህ። ስትወድ የእግዚአብሔር ብርሃን ይበራብሃል። በነገራችን ላይ በጣም ከምትወዱት ሰው የበለጠ ይቅር ያላችሁትን ሰው በጣም መውደድ እንደምትጀምሩ ታውቃላችሁ። ሲያናድድ ያሳሳ ይጀምራል መሰለኝ። ኢንቨስት ታረክበታ ምንም እንዳይሆን ነው የምትፈልገው። ከዛ በኋላ ሰውየው እግዚአብሔር ይጠብቀው ትላለህ። ሳታስበው ለሱ የተለየ ፍቅር እያመጣ ትሄዳለህ። ያን ጊዜ ይኸውልህ ከሰማይ ከባድ አኖይንቲንግ ወደ ህይወት እየሳፈረ መንፈሳዊ እድገት ነው ይቅርታ። ኤፌሶን 4:32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ማቹር ክርስቲያን ማለት ድንቅና ተአምር የሚያደርግ ሰው ሳይሆን ይቅርታ የሚያደርግ ሰው ነው። የሚያስታርቅ ሰው ነው። ራሱ በደልን የማይቆጥር ሰው ነው። the more mature you are, the more you forgive. tender heart, soft ልብ ይኖርሃል። ይቅርታ ማለት ድሮ የሚባል አባባል አለ። እንደ ጽጌረዳ ተረግጠ መልካም ሽታ ማውጣት ማለት ነው። የወደቀ ጽጌረዳ አበባ እንዲህ አድርገህ ብትረግጠው የሚያስጠላ ሽታ ያወጣው። ይቅርታን እንደ መለኮታዊ መሰላል ካሰባችሁ ያልበደላችሁን ሁሉ ፈልጋችሁ ይቅርታ ታደርጋላችሁ። እግዚአብሔር ለእግዚአብሔር ቀንቻለሁ በሚል ሃይማኖተኛና ጥቅስ እየጠቀሰ ወንድሞቹ ጉድጓድ በሚቆፍር ሰው ምንም ስራ ሲሰራ አታየውም። ወደፊትም ለጊዜው ሻይን ሊያደርግ ይችላል። ከሆኑ አመታት በኋላ ለዘላለም መታሰቢያ የሌለው አመድ ሆኖ ሲጠፋ ነው የምታዩት። ይቅር የሚል ለሚያሳድዱት የሚጸልይ ለሚረግሙት ሰዎች በረከትን የሚለቅ ሰው ያ ሰው ሁል ጊዜ እየደመቀ እንደሚበራ ብርሃን ይሆናል። ኢየሱስ የጦር መሳሪያ የለውም። የባንክ አካውንት የለውም። ብዙ ኪሎ ሜትርም አልሄደም። አንድም መጽሐፍ አልጻፈም። በፍቅሩ ግን ዓለምን ሁሉ ማረከ። ነገስታት ተኩሰው ኒውክሌር ቦምብ አፈንድተው ሰዎችን መግዛት አቃታቸው። እሱ ግን ሞቶ
እየሞተ ደግሞ ይቅርታ ብሎ የሚሰሩትን አያውቁም ብሎ ይኸውልህ ስለ ኢየሱስ ሳታስብ መዋል እንዳትችል ሆነሃል። ስለ ኢየሱስ ስታስብ ግን የሚመጣብህ ምህረቱና ፍቅሩ ርህራሄው ነው። የኢየሱስ ልጅ ነኝ ካልክ አንደኛው መገለጫ መሆን ያለበት ምህረትና ርህራሄ። we don't have that። የስኳርና የደም ብዛት በሽተኛ አትሁን። ያለ እድሜ ፊትህ እንዲያረጅ አታርግ። ይቅርታ በማጣት አስባቸውታል። ዮሴፍ እኮ መጽሐፍ ቅዱስ አንብቦ አያውቅም። ብሉይ ኪዳንም አልተጻፈም በዮሴፍ ዘመን የለም ምንም። ሙሴም የለም። ሙሴን የጻፈው ዘፍጥረትን ቤተክርስቲያን ሄዶ አያውቅም። ምንም አይነት ትምህርት አያውቅም። ከአባቱና ከአያቱ የሰማውን ከቅድመ አያቱ ከአብርሃም የሰማውን ሬቨሌሽን ብቻ ነው የሚያውቀው። ጉድጓድ ውስጥ የከተቱት፣ የሸጡት፣ ያዋረዱት፣ ሞቷል ብለው ልብሱን በደም ነክረው ለአባቱ ያሳዩት፣ እስኪሞት ድረስ ያሳድዱት ወንድሞቹ ሲመጡ እንዳለ አይዟችሁ እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን ለበረከቴ ለከፍታ የተጠቀመበት። ሃሌሉያ። አንዳንድ ጠላቶቻችሁ ባለ ውለታዎቻችሁ ናቸው። አሜን አትሉም? ለክፉ የሚያደርጉባችሁን ነገር ይቅር ካላችሁ እግዚአብሔር ያንን ለመልካም ይቀይረዋል። ከዮሴፍ ወንድሞች አንዳቸውም ዮሴፍ አይነት አይደሉም። እዛው ግብጽ ነው ሞቶ የተቀበሩት። ዮሴፍ ግን ይኸውላችሁ እኔ መቀበር የምፈልገው በአባቶቼ በኢየሩሳሌም ብሎ 40 ዓመት ሙሉ ይኸውላችሁ እዛ ምድረ በዳ ውስጥ ያ ሁሉ ህዝብ ሞቶ ሲቀር የዮሴፍ አጥንት ግን ገብቶ ነው የተቀበረው። አሜን። ይቅርታ ስታደርግ እግዚአብሔር ፕሮሞት ያደርጋል። ጠላታችሁን አንጀት ማቃጠል የምትፈልጉ ከሆነ እነሱ ክፉ ሲያደርጉባችሁ መልካም በማድረግና ውጤታችሁን ሰክሰሳችሁን ብቻ በማሳየት ነው በሽታ የምታስይዟቸው። በቀል እኔ ነው፣ እኔ ብድራትን እመልሳለሁ ብሏል ጌታ። የምትበቀል ከሆነ እግዚአብሔር ሰው አይደለም። ስለ ራስህ የምትከራከር ሰው ከሆንክ ከእግዚአብሔር አይደለም። ማን ተከራከር ስላንተ አለ? በእኔ ምክንያት ይገፏቸዋል፣ ይጠሏቸዋል፣ ያሳድዷቸዋል፣ ይውሸት ሁሉ ይለጥፉባቸዋል። ከመከራ መውጣት ትፈልጋለህ ወይ በሉት ከጎናቸው ያለው። ይቅርበል ይቅርበል። ቤተሰብን፣ እናትን፣ አባትን ይቅርበል። ጓደኞችን ይቅርበል። አብረህ የምታገለግለውን ሰው ይቅርበል። መንግስት ይቅርበል ይቅርበል። በደል እየቆጠርክ እንዳጠፋ ስለ ግሎሪ እያወራ ይቅርታ ሳታረግ መሄድ አትችልም። ከኢየሱስ ባህሪ የሚገርመኝ ልንገራቸው። ይሁዳ ሌባ ነበር፣ ግን ገንዘብ ያዥ ነው። መጽሐፍ ቅዱሳችን ላይ አንድም ቦታ ኢየሱስ ይሁዳን አንተ ሌባ ማላቅ መሰለ ወንበዴ አንተም ብሎ ገንዘብ ያዥ ብሎ ታውቅ። 12ቱን ጠርቶ 70ውን ጠርቶ ቅባት ሲያስቀምጥባቸው አንተ ብሎ ታውቅ። የመጨረሻውን ራስ ሲበሉ ሁሉ ከናንተ አንዱ አሳልፎ ይሰጠኛል ሲል ማን ነው እኔ ሆን ምናምን ተባባለው እንጂ ይሁዳ መሆኑን ሁሉ አያውቁ። ምን አይነት ፍቅር ነው ኢየሱስ ብሎ ታውቅ። ሰድቦ ታውቅ፣ አዋርዶ ታውቅ፣ ከሌሎቹ የተለየ ነገር አድርጎለት ታውቅ። እግር ሲያጥብ እሱንም አጥቧል፣ ሲልካቸው እሱንም ልኳል። መጨረሻ ግን የጌታ እራት ይሄ ኃይል ያለበትን ሲሰጠው ግን ዲመን ገባበት። የጌታ እራት አደገኛነት እሱ ጋር ከይቅርታ ጋር ነው የሚወሰደው። ልብን ፈቶ ነው የሚወሰደው። ልባችን ከተዘጋ ግን አደጋ አለው። 7 ጊዜ 7 ልበለውና ይብቃ ወይ ሲል ጨምረው 70 ጊዜ 7 አድርገው 490 ጊዜ
እብድ አይበድልህም በዛ ልክ። ጌታዊ እምነት ጨምርልና። ይሄ አንተ የምታወራው ኑሮ የሚቻል አይደለም። እምነት ያስፈልገኛል። ኢየሱስ በዚህ ምድር ላይ ሲኖር ማን ምን እያሰበ እንዳለ ያውቅ ነበር። ያ ሰውዬ እኮ በልቡ ነው። ይህ ሰውዬ አሁን እውነት ነቢይ ቢሆን ኖሮ እቺ ሴት አሁን ኃጢአተኛ እንደሆነች አያውቅም። ዝም ብላ በፀጉሯ ስትነካው ዞር ብሎ አየውና ስማ፣ ኢየሱስ ልብ ውስጥ ያለውን ሁሉ እየሰማ ከአንተ ጋር እንደምትከደው እንደምትሸጠው ለጴጥሮስ ይሄ ሁሉ ቢተውን ያለው ለሲል ይኸውልህ ያንተም አካካድ በጣም ልዩ ከመሆኑ የተነሳ ዶሮ ሳትጮህ 3 ጊዜ ነው በመደዳ እርግማኑን ሁሉ አይቷል ኢየሱስን እየካደ። ግን ምን አለው? ትወደኛለህ አለው። አዎ ጌታ ይወድሃል። በጎቼን አደራ፣ ግልገሎቼን አደራ፣ ጠቦቶቼን አደራ። ያው ክደኸኝ ትመለሳለህ። ስትመለስ ግን አለው እንደምትክደው እያወቀ የሚወድ ኢየሱስ ብቻ፣ ለዘላለም እንደማትሆነው እያወቀ ሰው የሚያደርግህ ኢየሱስ ብቻ። የወደቀን የተጣለን ምንም እርባና የሌለው ጥቅም የሌለው ዳሜጅድ የሆነ በፍጹም ፍቅር የሚወድ ኢየሱስ ብቻ። እናንተም እንደዚህ ሁኑልኝ አለ። የኔ ልጆች፣ የኔ ደቀ መዛሙርቶች፣ የኔ ኦፍስፕሪንግ እንደሆናችሁ ዓለም እንዲያውቅ ከፈለጋችሁ እርስ በርሳችሁ ተዋደዱ፣ ይቅር ተባባሉ አለ። ብራዘር ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ይድናል። ለመዳን የግድ ያንተ አይነት መሆን የለብኝም። እሺ እኔ የተሳሳትኩ ልሁን። በጥላቻ ነው እንዴ ያንተን እግዚአብሔር ልጅነት የምትገልጥልኝ? ይቅር ትላለህ አትልም? እምቢ ካልክ ይበላሃል፣ እሳት ይበላሃል፣ ጠላት ይበላሃል፣ ዘመንህ ይበላል፣ ያለ ዕድሜ ታረጃለህ። እግዚአብሔር ካየለ ፕሮግራም ወደ ኋላ ትቀራለህ። ይቅር በል፣ ይቅር እንባባል። ከበደል የነጻ ማንም ሰው የለም። ሁላችንም ችግር አለብን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ይቅር ብንል ግን የእግዚአብሔር ልጆች ነን። ይቅር ብንል ግን ከእግዚአብሔር በረከትን እናገኛለን። ይቅር ብንል ግን ጤንነታችንን፣ ሰላማችንን እንመልሳለን። እግዚአብሔር ለትልቅ ነገር እንዲያምናችሁ የምትፈልጉ ከሆነ የይቅርታችሁን ቅርጫት ወይም ደግሞ መጋዘናችሁን አስፉ። The more you forgive, the more God will trust you for bigger anointing. ይቅርታ እንደሚሰበከው ቀላል ነገር አይደለም። ከነፍስ ከመንፈስ ጋር የተያዘ ጉዳይ ብዙ ነገር መተው ይጠይቃል። ፔን አለው። እውነት እያለ ማስረጃ እያለ ችሎታ እያለ መበቀል እየቻልኩ ጌታ ሆይ አንተ ይቅር ብለኸኛል፣ ይቅር ብያለሁ ማለት ነው። ዮናስን እግዚአብሔር ወዴት ላከው? ወደ ነነዌ ላከው አይደለም? ልንገራችሁ እሱን ታሪክ። ነነዌ ያሉ ሰዎች ሄዳችሁ ባይብላችሁን ስታጠኑ ታሪክ እዛ አካባቢ የምታጠኑ የሚያመልኩት አምላክ አለ። ያ አምላክ ከአሳ አፍ ውስጥ የወጣ አምላክ ነው። ከአሳ አፍ ውስጥ ወጥቶ ነገራቸውና እዛ ጋር ተስሎ ያለው ስታቹ ወይም ሐውልት ከአሳ ውስጥ የወጣ ከአሳ አፍ ውስጥ የሚወጣ ሰው ነው አምላካቸው። ብዙ ሰው ይህን ታሪክ አያውቅም። ከዛ በኋላ ላይ ዮናስ ሄደና ነነዌ ንስሐ ግቡ በላቸው አልልም ብሎ የጠፋው ለምን መሰላቸው? እኔ ስነግራቸው ንስሐ ይገባሉ። ንስሐ ሲገቡ ደግሞ ያንተን ልብ አውቃለሁ፣ ይቅር ትላለህ። ይህ ህዝብ መጥፋት ነው ያለበት። አልሄድም ያለው እኮ በዚህ ምክንያት። ሄድ ንገራቸው። ከነገርኳቸው ንስሐ ይገባሉ። ይግባ። ያንተ ልብ ስስ ነው ጌታ፣ ይቅር ትላቸዋለህ። እምቢ ብሎ ሲሄድ አሳ ነባሪ አፍ ውስጥ ገባ። ከዛ አሳ ነባሪው መጥቶ ሲተፋ ከአሳ አፍ ውስጥ ሲወጣ አምላክ ነው ብሎ ሊሰግዱ ሲል አምላክ የያህዌ አምላክ ነው አላቸው። ከአሳ አፍ ውስጥ የወጣ አምላክ እኔ አይደለሁም አምላክ ሌላ ነው ካለማ እንቀበላለን ብሎ በሙሉ ንስሐ ገቡ።
የእግዚአብሔር ምሕረት ግን ማለቂያ የለውም። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔር ምን አድርጉ አመስግኑ። የእግዚአብሔር ልጅ ከሆንክም ያንተም ምሕረት ይቅርታ ሰዎቹን የምህረት ሰዎቹን በይቅርታ የማይሸነፍ ሰው የለም። በነገራችን ላይ በወቅቱ ሊሰድብ ይችላል፣ በወቅቱ ዞር በል ሊል ይችላል። እኔ ምሬሃለሁ፣ እኔ እወድሃለሁ፣ እኔ የጌታ ልጅ ነኝ ቻው ብለው ስትል ማታ አይተኛም። ህሊናን አክቲቬት የሚያደርግ ፓወር ነው። ያልሰማ እንኳን ቢመስል የሆነ ጊዜ ላይ ሰምተዋል። በሰማያት የምትኖር አባታችን ሆይ በሰማይ የምትኖር ነው ወይስ በሰማያት? እግዚአብሔር ሰማያት ውስጥ ነው የሚኖረው። እግዚአብሔር ሰማይ ብቻ የሚኖር ቢሆን ኖሮ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ስለሚል ከመጀመሪያ በፊት የት ነበር ታዲያ እግዚአብሔር? ፈቃድ በሰማይ እንደሆነ እንዲሁም በምድር ትሁን። በደላችንን ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል